ኤቢን ጠይቂያት ልምጣ። እማዬ ብቻሽን ነሽ እንዴ? ረካቱ ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ እያለ ውዶቼ፣ እሱ ምንድነው ካላችሁ ዳጣ ክፍል 83 ይዤላችሁ ቀርቤያለሁ። እንግዲህ ዳጣን እንግዲህ አይኑ ፍጥጥ እስከምታረግ ድረስ ታለቅሳለች። ሳይሰቅባ በቃ አንቺን እያለኝ በቁምጣ እየተዘማነን ነው። በአንቺ ዘንድ ጉንጭ ማሰጣም የለም ማለት ነው። ፍቅረኛ ተሆንሽ ያው ግዴታ ነው እያለ ናታን ቀለደባት። አንተ ቆይ አንተ ይሄን ነገር የታወቅ ማለትማ ከዚህ በኋላ ፍቅረኛ ስለሌለኝ ነው ከፊልም ነው። ኧረ ነው ናታን ነው አለችውና ወሬ እናንተ ሲያመል እንትና አይታወቅም አሉ ብላ ቀልድ ያዘችበት። እንዴ ብቻ ልትቀኝ እንዴ ነው? እኔ ባንተ ልቀና? እኔ ትንሽ እንኳን አልቀና። እንደዚህ ሴቶች ተሰብስበው ናታንዬ ናናናና ቢሉ እኔ ቢጨፍሩልህ እኔ ናት ምንም አልቀና። ኤቢ መታኩ አጠገቤ ብትቀመጥ ፊትሽ እንዴት እንደሚሆን እኔ ነኝ የማውቀው። በቃ እሺ ተይው አሁን በቃ ነይ እስኪ የኔ ምን ጨርሰዋ አብለሲያ እኔ ራሴ ጨርሰዋለሁ አለችውና ናታን እንግዲህ ላይፎን እየቀጨ ነው ወዳና ወዲህ። ማርታ ቁጭ ላይ እያሰለሰለች እያለ ምን ላድርግ ምን እያለች ጥርሷን ነክሳለች። ከኩርሲዋ ላይ ቁጭ ብላ ውሃ እንጣጥ ዱብ እያለች መጥታለችላትኝ። ማሚዬ ብላ ውሃ እቅፍ ሰርባት። እሺ እስኪ የኔ እናት አትጫኝ አለቻለኝ። እንዴ ውሃ እማማዬ እያለች ብላትኝ ለምን ኤቢን ለምን አናስወጣትም? ከዛ እኔና አንቺ ብቻ ራሷን ሸባ አድርጋ በጣም ተናደደ። ፓፓ ሲመጣ አስገብተናት መልሰን እኛ ጋር ትኖራለች። አይመታትም። እሺ እኔን አስገብኝና ከዛ በኋላ ኤቢን ከዛ ፖሊስ ሲመጣ ደግሞ ከዛ ክፍል አለችልህ እንለዋለን። አንቺ ወደዛ ወይኔ ያለች እየጮኸች ነው። ግርማ እንግዲህ ስልክ እያናገረ ነበር። ይኸውልህ ብዙ ነገር እየተፈጠረ ነው ያለ። ይኸውልሽ ቤተሰቦቼ ተጨነቀ። ሊፈርስ እኮ ጫፍ ላይ የደረሰ የመጨረሻው ቀን ነው። ውርደቴን ለመስማት እየተጠባበቅኩ ነው ያለሁኝ አላት ለሰላም። እሷማ የጠረጠረችኝን ግን ያልተረጋገጠ የዋልታ ወሬ ስለሆነ ነው። ይኸውልሽ ማርታ ሁሉን ነገር ማወቅ አለባት። እኔ ከዚህ በላይ ምን መታገስ አልችልም። ዳጣንም ያረገሽውን ልጅ በእኔ ምን እንደሆነ ያረገሽውን ምን ነገር ትነግራታለሽ። እሺ ለቀጣይ ዙር እነግራታለሁ። ፈጣሪ ደግሞ ቀስ ብሎ ይሆናል እያለች ሰላም ስትል የልጆች እናት እኮ አንቺ ነሽ። አዎ ቢሆንም አንተም ልገራት በህይወት ዘመና 2 ጊዜ እኔ ጋር ተኝተሃል። አንዱን አውቀህ አንዱ ሳታውቅ። ይሄንን ደግሞ እትዬ ከኔ ሳይሆን ካንተ ነው ማወቅ ያለባት። እኔ ቅናት ነው ይቀረኝ ወልጄ መለሳለሁ። ያለውን ነገር እነግራታለሁ። እሺ ጨርሳ የኔ አበባ የምን አበባ? የሱፍ አበባ? አይ የሌላ ይሻላል። እሺ በቃ የኔ ጽጌረዳ ብሎ ስላት ከርከትላ ሳቀች። እሱ ይሻላል። እሺ የኔ ጽጌረዳ የኔ አባ ጨጓሪ አንቺ ስነ ስርዓት ያዥ። የታለ ስነ ስርዓት? ስሚ ዳጣ ይሄ በጣም እየተዳከምሽ ነው ያለሽው። ብቻውን ቤቱን ሀዘን ውስጥ ላይ ነው ያለው። እስኪ እንግዲህ የሷ ዛፍ መጠቀማትኝ እስኪ ምን ማድረግ ይቻላል? የጠቀመማ ለኔና ላንቺ ነው። አባዬ ስጠይቀው እኮ ችግር የለም ማለት እየደበደበ ሲቀጣት ዳጣ የማማዬ በጣም አዘነችብኝ። በምኑ? ኤቢን በውሸት ነው ያለች። እንዴ አስገዳይ ነው አትላትም እንዴ? ምሳሩን ተቀየመች። ለምን አስገድደህ ነው የምታገባት ብላለች። ኤቢን እኮ ያንተ ማረግ ትችላለህ። እማዬ ተቀየመችማ ይደብራል። እሱማ በጣም ነው የሚደብረው። በጣም አዝነብኛለች። ግን ይኸውልሽ ዳጣ እኔ እኮ ሆናግሬ ህዝብ ውስጥ የከተትኩት
ለነገሩ ተቀይራ ስለምትወጣ ነው እማታደንቃት። እኔ ራሱ ዳያጥጣ ስንዴ ልቀይራት ሞክሬያለሁ። አባዬ ራሱ በጣም ለፍቷል። እማዬ ራሱ በጣም ያቅማ ሞክራለች። ኤቢዬ በምንም ልትለወጥ አልቻለችም። ወይኔ እህቴ አለችና ለማንኛውም እሺ አሁን እንሂድ። እሺ አንዴ እሺ ልሳምሽ ብሎ ስላት ብላ ተግደርድራ የሴት ልጅ ያለው ባህሪ ነው። ተሳሳሙና ቅፍፍ ብለው ናታን እንግዲህ ተሳስመው ተለያዩ። ላይፉን እንደ ጉድ ነው የቀጨው። ወንድ ልጅ እኮ አርጎ የሚወድ እንደዚህ ሲሆን ሰላም አደራ። በኋላ አንቺ ልጅሽን ባትወልድ ያጣ እህቷ ናት። አሁን ላይ ከሰዓታት በኋላ መሽቶ እስከሚነጋ ድረስ ምን እንደሚፈጠር ስለሚችል ምንም አልችልም። አደራዬ ከፍራያት እንጂ ከምንም አስቤ አይደለም። ምንም ላደርግ አይደለም። ምን እንደሚፈጠር ብቻ አላውቅም። እንዴ ሰላም ቁጥጥሬ ስራ ሆኗል እያልኩሽ አትንገሪያት። ለማንኛውም ከወለድሽ በኋላ ሁሉን ነገር ቁጭ ብለን እንነጋገርበታለን አላት። ሰላም አይበይ ደህና ሁኚ ብሎ እሱም ስልኩን ዘጋና ትዳሬ ሊፈርስ ነው እያለ መጀመሪያ ነበር እንጂ ማርታ ግን በጣም ደግና ጥሩ ሰው ናት። መኪናውን ክፍት አድርጎ ሊሄድ ነበር። ጭራሽ ውሃ ደግሞ እያታለለቻት ማርታ። አየሽ እንደዛ አይሆንም። እዚህ እንደለመዳችሁ እዚህ ነው የምትጫወቱ። ባይሆን ደግሞ ሂጂና ጥሪያት እስኪ። እሺ አሁን ልቀቂኝ። እሺ አሁን እኔ አለቅሽም እናቴ እያለች እንግቷን ጥምጥማት ኤቢ እንዳየች ጠይቂያለን ለምጥን ደውይና ጥሪያት። ከዛ በኋላ ውጭ ላይ ወጣቸው ጨዋቱ አለቻትና ማርታም ብድግ ብላ ሄደች። ያን ቁርስ ያስተካከለችውና ማርታም ነው እያለ የራሷን ተማጥማ ናታን እስኪ ኤቢን ጠይቄ ልምጣ። አይ እማዬ አባዬ እኮ አይ ግድ የለም ግራ ገባኝ እኮ እሷ ምን ጠይቃት ይሻለናል። አይ እማዬ ነይ እስኪ እኔ ጠይቃታለሁ። እኔ አንቺ አሞሻል ልጅ በቃ የሆነ ነገር ካለ እንኳን እኔ ካንቺ ይሻላለሁ። ይሻላል እና ናታን አዎ እማዬ ሂጂ ግቢ ሄጃለና ናታን መለሳት። እሺ ካልክሽ አለችና ተመለሰች። ናታን በጣም ደግ ሰው ነው። እንግዲህ ሁሉ ትክክል አስተዋይ እንዴት ብዬ ልጠይቃት እያለ ጫን እየተነፈሰ ነው። ደረጃውን አንጠልጥሎ ወረደረገና ወርዶ ኤቢን ሊጠይቃት ነው። እሷ የምትወደውም እሱን ነው ሲጀመር። ከመኝታዋ ላይ ክላስ ቁጭ ብላ አላይ ሀታይ ትላለች። አይ ጉዴ እያለች ሆዷን ጭብጥ እያረገች ወደ ላይ ወደ ታይ ትላለች። ያለችውም ደግሞ ከናታን ክላስ ነው። ከፈች ብሎ ናታን ቁፍ ሲያረግ ኤቢ ብሎ ሲጠራት ምን አገባህ አንተ? አይ እና እሱን ባትይዝ ኑሮ እንደባደብ ነበር። ከፈለክ በድንጋይ እንደባደባለን። ኤቢ እንዴት ነው ስልኳ የማይሰራ? እኔ አይቻት አላውቅም። ይኸውልሽ አርዱን በደንብ ተቀይሯል። የድሮ አርዱ ሞቷል በያት። አንተ አዲሱ ነህ? አዎ እኔ አዲሱን አርዱ ነኝ። ጨካኙ አርዱ። እሺ እነግራታለሁ። ግን እኮ አሁንም እኮ ጥቁር ነው። ውስጥ ነው የተቀየረው። ውስጥ ነው የተቀየረው። እሺ እነግራታለሁ። በደንብ ንገሪያት። በጣም ተቀይሬያለሁ። ያ የምትንቂው ጅል አርዱ ሞቷል በያት። እኔ አዲሱ አርዱ ነኝ አላትና ዳጣንም ለኢቢ ነግሯት እድታለ ውሃ የምትለው ጠፍቶባታል። ቁመት ውሃ ብላ አቅፍ አደረገቻት። መጣችና እንዴ አርድም ሆኖ ነው እኔ እንጃ ዱላውን ይዞ ይቆፍር ሊተክል ነበር። አዲሱ ሁኛለሁ ብላለኝ አለቻትኝ። ሞኛ ሲያዙት ነው ያለቅም። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለኔ ምርጦች የምታበረታቱኝ እጅግ እያመሰገንኩኝ ደምሩኝ። አሁንም ላይክ አድርጉኝ የኔ ምርጦች።
የዛሬ ቪዲዮ ይሄን መስል ነበር። ደህና ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።